ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሐምሌ 2 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። ዶክተር ደሳለኝ ጫኔ ፓርላማ ቆይታቸውን ማጠናቀቃቸውን ተከትሎ ባስተላለፉት መልእክት ከፖለቲካው ዓለም ለመውጣት መወሰናቸውን አሳውቀዋል። አፋብን በወሎ ቤተ አማራ ቀጠና ባደረገው ተጋድሎ ድል ሲቀዳጅ ወደ ትግራይ አንዘምትም ያሉ ሚሊሻዎች ደግሞ ፋኖን ተቀላቅለዋል። ዝርዝር ግንባር መረጃዎችን ይዘናል። በመርካቶ ከ200 በላይ ነጋዴዎች በ20 ቀናት ውስጥ ሱቆቻቸውን እንዲያስረክቡ ታዛቸው ተሰምቷል። እነ ጌታቸው ረዳን ተከትሎ ብልጽግናን የተቀላቀለው ሳልሳይ ወያነ ትግራይ ለአብይ በጻፈው ደብዳቤ የክስ ናዳ አውርዷል። የአክሱም ከተማ ፖሊስ በሃይማኖት አባቶቹ ላይ የግድያ ሙከራ ያደረጉ 3 ተጠርጣሪዎችን በቁጥጥር ስር መዋሉን አስታውቋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህንና ሌሎች መረጃዎችን በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ዶክተር ደሳለኝ ጫኔ ፓርላማ ቆይታቸውን ማጠናቀቃቸውን ተከትሎ ባስተላለፉት መልእክት ከፖለቲካው ዓለም ለመውጣት መወሰናቸውን አሳወቁ። ባለፉት 5 ዓመታት በሕዝብ ተወካዮች ምክር ቤት የሕዝብ ድምጽ በመሆን ሲያገለግሉ የቆዩት ዶክተር ደሳለኝ ጫኔ ፓርላማ አባልነታቸው መጠናቀቁን ተከትሎ ከማንኛውም ቀጥተኛ የፖለቲካ እንቅስቃሴ ራሳቸውን ማግለላቸውን አስታውቀዋል። የባህር ዳር ከተማ መራጮችን ወክለው በምክር ቤት የቆዩት ዶክተር ደሳለኝ የህዝብ አገልጋይነት ጉዟቸውን በኩራት ማጠናቀቃቸውን ገልጸዋል። ዶክተር ደሳለኝ ጫኔ ባለፉት 5 ዓመታት ማለትም ከ2014 ጀምሮ እስከ 2018 ዓ.ም በምክር ቤቱ ያሳለፉትን ቆይታ በይፋ ማጠናቀቃቸውን ተከትሎ ባስተላለፉት መልእክት የህዝብ አደራን በመወጣታቸው የተሰማቸውን ክብር ገልጸዋል። ከፖለቲካ ህይወታቸው በፊት በነበረው የ10 ዓመታት የማህበረሰብ አገልግሎት በተለይም በጣና ሐይቅ እምቦጭ አረም ዙሪያ በአክቲቪስትነት ሲያከናውኑት የነበረውን እንቅስቃሴ በማስታወስ የህዝብ ድምጽ መሆን መቻላቸውን ጠቅሰዋል። በዚህ ወቅት ለገጠማቸው ፈተናና ጫና ሁሉ ለፈጣሪ ምስጋና ያቀረቡት ዶክተር ደሳለኝ በተለይም ከ2 ዓመት ተኩል በፊት በነበረው እስራት ጊዜ ከጎናቸው የቆሙ ወገኖቻቸውንና የባህር ዳር መራጮቻቸውን አመስግነዋል። የምክር ቤቱ የመጨረሻ ቀናት ከጠቅላይ ሚኒስትር አብይ አህመድ ጋር በነበራቸው ቆይታ በጠቅላይ ሚኒስትሩ አብረን እንስራ በማለት ጥሪ ማቅረባቸውንና በምክር ቤቱ እንዲቀጥሉ ፍላጎት ማሳየታቸውን ጠቅሰዋል። ይሁን እንጂ ዶክተር ደሳለኝ በአሁኑ ወቅት ውሳኔያቸው የተለየ መሆኑን አስታውቀዋል። ከዚህ የፓርላማ ተሳትፎ በኋላ ራሳቸውን ከማንኛውም ቀጥተኛ የፖለቲካ እንቅስቃሴ በአባልነትም ሆነ በደጋፊነት ማግለላቸውን ይፋ ማድረጋቸውን ነው መረብ ሚዲያ ከማህበራዊ ሚዲያ ትስስር ገጻቸው ካሰፈሩት ጽሑፍ ለመመልከት የቻለው። ዶክተር ደሳለኝ ወደፊት በሙያቸው ሀገራቸውን ለማገልገል በግሉ ሴክተር ላይ ለመሰማራትና ለቤተሰቦቻቸው ጊዜ ለመስጠት መወሰናቸውን ገልጸዋል። ምንም እንኳን ከፓርቲ ፖለቲካ ቢወጡም የአማራን ሕዝብ አንድነት የሚያጠነክሩ ብሔራዊ እርቅን የሚደግፉና የዜጎችን ኑሮ የሚያሻሽሉ አገራዊ ጉዳዮች ላይ በሙያቸው አስተዋጽኦ ለማድረግ መዘጋጀታቸውን አረጋግጠዋል። ዶክተር ደሳለኝ መልእክታቸውን ሲያጠቃልሉ የመጪው 2019 ዓ.ም ለኢትዮጵያ የሰላም የፍቅርና የተስፋ ዘመን እንዲሆን መልካም ምኞታቸውን ገልጸዋል። አፋብን በወሎ ቤተ አማራ ቀጠና ባደረገው ተጋድሎ ድል ሲቀዳጅ ወደ ትግራይ አንዘምትም ያሉ ሚሊሻዎች ደግሞ ፋኖን ተቀላቅለዋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ ዕዝ 24ኛ ክፍለ ጦርና 35ኛ ክፍለ ጦር በጋራ ታላቅ ጀብድ በመፈጸም ድል ተቀዳጅተዋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ ዕዝ ከ104ኛ ኮር 24ኛ ክፍለ ጦርና ከ101ኛ ኮር 35ኛ ክፍለ ጦር አገዛዙ ከመርሳ የገበሬዎችን 50 ግመል በማስገደድና በመሰብሰብ ሬሽን ተተኳሽና መሳሪያ በመጫን ወደ አበጋር ሜዳና ጸዶት ሚካኤል አጅቦ የመጣውን የስርዓቱን ሰራዊት ገሚሱን ሙትና ገሚሱን ቁስለኛ በማድረግ ወደ አሰበውና ወደ አቀደው ቦታ ሳይደርስ የያዘውን ቁሳቁስ እያንጠባጠበ ወደ መርሳ ከተማ እንዲመለስ አድርገውታል። በዚያ ወደ ውጊያ ትናንት ሐምሌ 1 2018 ዓ.ም ከጠዋቱ 5 ሰዓት ተኩል ጀምሮ ከማህበረሰቡ 50 ግመሎችን በማስገደድ ሰብስቦ የተለያዩ የሎጂስቲክ አቅርቦትና መሳሪያ በመጫን ከመርሳ ወደ አበጋር ሜዳ ጸዶት ሚካኤል 24ኛና 35ኛ ክፍለ ጦርን አፍናለሁ ብሎ የሚያስበው የስርዓቱ ጦር ከ35ኛ ክፍለ ጦር በክፍለ ጦሩ ቃኝና ከ4ኛ ክፍለ ጦር በአንደኛ ሻለቃ ቃኝ ወደ መግደያ ቦታ ስቦ ገብቷል። ከዚያም ሲቀጠቅጡት ይዞት ሲንቀሳቀስ የነበረው ሬሽንና ሎጂስቲክስ እያንጠባጠበ ወደ መርሳ ከተማ እንዲሸሽ ሆኗል። በዚህ የተበሳጨው የአገዛዙ ኃይል ሲሸሽ መንገድ ላይ ያገኘውን ሰለሞን ደስ የተባለ የአእምሮ በሽተኛ መንገድ ላይ ነጻ እርምጃ ወስዶበት ሸሽቷል። በሌላ አውደ ውጊያ በደቡብ ወሎ ዞን ወረባቦ ወረዳ ኤጀርሳ ቀበሌ
የባለሽርጡ አካል የሆነውን የአባት አርበኞች ስብስብ ወደ ኤጀርሳ የተንቀሳቀሰው ሚሊሻና አድማ ብተና ሙትና ቁስለኛ አድርገው መልሰውታል። በዚህም 5 የሚሊሻና አድማ ብተና ሲደመሰስ 7ቱን ደግሞ ቁስለኛ አድርገው ወደ መጣበት ቢስቲማ መልሰውታል ሲል የአፋብን ወሎ ቤተ አማራ ሚኒሊክ እዝ የ35ኛ ክፍለ ጦር ቃል አቀባይ ፋኖ ደምሌ መኮንን ገልጿል። በሌላ በኩል ወደ ትግራይ ግንባር ተሰምታላቸው የተባሉ የአገዛዙ የሚሊሻ ሰራዊት አባላት 64ኛ ክፍለ ጦርን ተቀላቅለዋል። በሸበል በረንታ ወረዳ የዶሃና መርገጭ ከተማ የሚገኝ የአገዛዙ ቅጥረኛ ሰራዊት ጥምር ጦር አባል የነበሩ የሚሊሻ አባላት አገዛዙን ከርተው ፋኖን ተቀላቅለዋል። እነዚህ አባላት ዛሬም ከአማራ ህዝብና ከሌሎች ህዝቦች ጋር በመሆን ወንድም የሆነውን የትግራይን ህዝብ ትወጋላችሁ ተብለው ቢታዘዙም ይህ ስርዓት የህዝብ ጸር መሆኑን በመረዳት ወደ ትግራይ ግንባር አንሄድም፣ የትግራይ ህዝብ ጋር ጦርነት አንገጥምም፣ የትግራይ ህዝብ ወንድማችን ነው፣ የትግራይን ህዝብ አንወጋም በማለት ሰኔ 30 2018 ዓ.ም አፋብን 201ኛ ኮር 64ኛ ክፍለ ጦር ከነሙሉ ትጥቃቸው ተቀላቅለዋል። በተመሳሳይ 21 የሚሊሻ አባላት ከነሙሉ ትጥቃቸው አሳምነው እዝን መቀላቀላቸው ተገልጿል። ከሰሞኑም በርካታ የሚሊሻ አባላት ወደ መከላከያ ሰራዊት ለማካተት በአስገዳጅ ሁኔታ ወደ ማሰልጠኛ ተቋም መላክ መጀመሩን ተከትሎ ሐምሌ 1 2018 ዓ.ም ቁጥራቸው 21 የሚሆን የሚሊሻ አባላት በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ የአጼ አምደ ጽዮን ኮር አካል የሆኑ ክፍለ ጦሮችን መቀላቀላቸውን ኮሩ በመረጃው አስታውቋል። በሸዋ ጠቅላይ ግዛት መራቤቴ አውራጃ መነሻቸውን ከቢዳ ወረዳ መራኛ ከተማ ያደረጉ 17 የሚሊሻ አባላት የአጼ ዳዊት ክፍለ ጦርን ከነሙሉ ትጥቃቸው ሲቀላቀሉ ከሞረትና ጅሩ ወረዳ እነዋሪ ከተማ የተነሱ 3 የሚሊሻ አባላት እንዲሁም ከእንሳሮ ወረዳ ለሚ ከተማ የወጣ አንድ የሚሊሻ አባል የራስ አበባ አረጋይ ክፍለ ጦርን ከነሙሉ ትጥቃቸው በመቀላቀላቸውን የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል በላከው የግንባር መረጃ ገልጿል። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ በማወቅም ሆነ ባለማወቅ ከአገዛዙ ጋር እስካሁን ድረስ አብረው ስለተሰለፉ የጸጥታ ኃይሎች ያቀረበውን ተደጋጋሚ ወንድማዊ ጥሪ ተከትሎ በርካታ የሚሊሻ የአድማ ብተና እንዲሁም የፖሊስ አባላት የድሉ ተጠቃሚ መሆናቸውን ገልጾ ዛሬም እዙ የምህረት እጆቹ የተዘረጉ መሆኑን አሳውቋል። መረጃውን ያደረሰን ሸዋ ጠቅላይ ግዛት አሳምነው እዝ ነው። በመርካቶ ከ200 በላይ ነጋዴዎች በ20 ቀናት ውስጥ ሱቆቻቸውን እንዲያስረክቡ መታዘዛቸው ተሰማ። በአዲስ አበባ መርካቶ ጣና ገበያ ማዕከል ፊት ለፊት የሚገኙ ከ200 በላይ ነጋዴዎች በልማት ምክንያት በ20 ቀናት ውስጥ የንግድ ቤቶቻቸውን ጠቅልለው እንዲያስረክቡ ከፌዴራል ቤቶች ኮርፖሬሽን ጥብቅ ማስጠንቀቂያ እንደደረሳቸው ተናግረዋል። ነጋዴዎቹ በተቀመጠው ቀነ ገደብ ውስጥ ቤቶቹን በማያስረክቡ አካላት ላይ ለሚደርሰው የንብረት ጉዳት ኮርፖሬሽኑ ኃላፊነት እንደማይወስድ በደብዳቤው እንደገለጸላቸው ጠቁመዋል። አዳነች አቤቤ ካለፉት 2 ዓመታት ጀምሮ ትኩረታቸውን መርካቶ ላይ ማድረጋቸው የሚታወቅ ሲሆን አይደግፈንም ያሉትን የመርካቶ ነጋዴንም እያሰቃዩት ይገኛሉ። ሲያሻቸው በታክሲ ስም፣ ሲፈልጉ ደግሞ በልማት ተነሺ ስም አማረውና አስገድደው እያስነሱት ነው። በአንጻሩ የእኛ ማህበራዊ መሰረት ናቸው የሚሏቸውንና ደጋፊያቸው የሆኑትን አካላት ለመተካት ጥረት እያደረጉ ነው። አንዴ እሳት በማስነሳት ሌላ ጊዜ ደግሞ የጸጥታ ኃይል አሰማርቶ ልቀቁ በማለት መርካቶን እንዲመቻቸው አድርገው ሊጠቀሙበት አስበዋል። ለዘመናት በገበያ ማዕከሉ ሲነግዱና ራሳቸውንና ሀገራቸውን ሲያገለግሉ የነበሩት የመርካቶ ነጋዴዎች አሁን ላይ ሜዳ ላይ እንዲጣሉም እየተደረገ ነው። እስካሁን ሰርታችኋል፣ አሁን ለተረኛ ልቀቁ የሚባሉ እንዳሉም ነው የሰማ ነው። እነ ጌታቸው ረዳን ተከትሎ ብልጽግናን የተቀላቀለው ሳልሳይ ወያነ ትግራይ ለአብይ በጻፈው ደብዳቤ ክስ ናዳ አወረደ። ሳልሳይ ወያነ ትግራይ የተሰኘውና እነ ጌታቸው ረዳን ተከትሎ ለብልጽግና ያደረው ፓርቲ ለአብይ አህመድ በላከው ደብዳቤ በምክር ቤቱ ውሎ የትግራይን ሕዝብ በጅምላ ፈርጀዋል ሲል ከሷል። ፓርቲው በመግለጫው እንደ ከዚህ ቀደም መልእክቶቹ ሁሉ ይሄኛው የትግራይን ሕዝብ እንደ ሕዝብ ሰላም እንደማይፈልግ ባላንጣ የሚፈርጅ አንድ ጠቅላይ ሚኒስትር እመራዋለሁ በሚለው አገር ውስጥ ለሚገኝ ሕዝብ ያስተላለፈው የማይመስል መሆኑ እጅግ አሳዝኖናል ብሏል። አክሎም እንደሚታወቀው እርስዎ ለትግራይ ህዝብ በሚል ተመሳሳይ ጅምላ ፈራጅ ይዘት ያለው መልእክት ሲያስተላልፉ የመጀመሪያው አይደለም ብሏል። ከአሁን በፊትም ምክር ለትግራይ ህዝብ በሚል ርዕስ የተሰራጨ አንድ ጠቅላይ ሚኒስትር አስተዳድራለሁ በሚለው ሀገር ውስጥ ለሚገኝ አንድ ህዝብ ያስተላለፈው መልእክት ሳይሆን ለጠላት ጎረቤት የተሰጠ የሚመስል ማሳሰቢያ አቅርበው እንደነበረ የቅርብ ጊዜ ትውስታ ነው ሲል አክሏል። እነዚህ የእርስዎ ገለጻዎችና አቀራረቦች ታዲያ እሳቤው ፖለቲካዊ ድርጅትና ህዝብን እንደማይለይ ብቻ ሳይሆን ለሁለተኛ ሰላም ዝግጁነት እንደሌለው የሚያሳይ ነው ሲል ይህ ከነጌታቸው ረዳ ጋር የለውጥ ምክር ቤት በሚል የተደራጀው ፓርቲ ወቅሷል። ተግባሮም የእርስዎን መንግስት አንገብጋቢ የትግራይ ህዝብ ጥያቄዎችን ከህወሓት ጋር በተፈጠረው አለመግባባት ሰበብ ለማስተናገድም ሆነ ለመፍታት ፈቃደኛ አለመሆኑን ያመለክታል ብሏል። ለዚህ ደግሞ ድርጊቶቹ ሁነኛ ማሳያዎች ናቸው ያለው ፓርቲው
እንደ ባንክ፣ ደሞዝ፣ ነዳጅና ሌሎች መሰረታዊ ሸቀጦች ላይ እቀባ እየጣሉ እንደ ፖለቲካ ጫና መፍጠሪያ እና ማንበርከኪያ መሳሪያ መገልገሉን ቀጥለውበታል ይላል። እንዲያውም ይህ ተግባር የመንግስቱ ተዘውታሪ እርምጃና መለያ ሆኗል በማለት አክሏል። የዓለም ጥቂት ጨካኝ መንግስታት ጠላትነት በፈረጇቸው ሀገራት ህዝቦች ላይ በዓለም ጥቂት ጨካኝ መንግስታት በጠላትነት በፈረጇቸው ሀገራት ህዝቦች ላይ እንኳን ሲጠቀሙበት እምብዛም የማይስተዋል ድርጊት ትግራይ ላይ መደበኛ ፖሊሲ ሆኖ ከመቀጠሉ የተነሳ ጦርነቱ የቀረ መስሏልን በማለት ገልጾታል። የአክሱም ከተማ ፖሊስ በሃይማኖት አባቶቹ ላይ የግድያ ሙከራ ያደረጉ 3 ተጠርጣሪዎችን በቁጥጥር ስር መዋሉን አስታወቀ። የአክሱም ከተማ ፖሊስ ወንጀል ምርመራ ኃላፊው አሰፋ ገብረ ማርያም በሰጡት መግለጫ ከትናንት በስቲያ ሰኔ 30 2018 ሌሊት በአክሱም በሚገኘው ራሱን የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃነ ጳጳሳት መኖሪያ ቤት ተኩስ መከፈቱን አረጋግጠዋል። የተኩስ ሩምታውን የከፈቱት ደግሞ የቤተክርስቲያኑ ጠባቂዎች ናቸው ብለዋል። ይህንን ተከትሎ ጠባቂዎቹን ጨምሮ 3 ተጠርጣሪዎች በቁጥጥር ስር መዋላቸውን ገልጸውም ተጨማሪ ምርመራዎች እየተደረጉ መሆኑን አስረድተዋል። ጨምረውም በአክሱም ከተማ ውስጥ የተፈጸመ ወንጀል ከፖሊስና ከነዋሪው ማምለጥ አይችልም ብለዋል። በአክሱም ከተማ በሃይማኖት አባቶች ላይ የግድያ ሙከራ መደረጉን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሱን አግልሎ የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን የመሰረተው አባ ሰላማ ጠቅላይ ፓትርያርክ ጽሕፈት ቤት ባወጣው መግለጫ መግለጹ ይታወሳል። ጥቃቱ የተከናወነው በብፁዕ አቡነ ናትናኤልና የሲኖዶሱ ዋና ጸሐፊ በሆኑት ብፁዕ አቡነ አረጋዊ መኖሪያ ቤት መሆኑን ጠቅሶ ድርጊቱን የግድያ ሙከራ ነው ያለው ሲሆን ሁለቱም አባቶች ላይ ምንም ጉዳት እንዳልደረሰባቸው ገልጿል። በአባቶቻችን ላይ የተፈጸመው ድርጊት የሚያሳዝን ነው፣ በመሆኑም ሁሉም ምዕመን ሊያወግዘው ይገባል ማለቱ አይዘነጋም። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።